ፖሊስ በአዲስ ስታንዳርድ ሚዲያ ላይ ያካሄደው ብርበራ በኢትዮጵያ የመረጃ ደህንነት ጥበቃ ላይ የተቃጣና ወደፊትም መደገም የሌለበት ነው ሲል አዲስ ስታንዳርድ ገለጸ። ሰሞኑን የአዲስ አበባ ፖሊስ በአዲስ አበባ በአዲስ ስታንዳርድ ሚዲያ ላይ ብርበራ በመፈጸም በርካታ የኤሌክትሮኒክ መገልገያዎችን መውሰዱንና በፕሬስ ነጻነት ላይ የተፈጸመ አሳዛኝ ተግባርና የመረጃ ደህንነት ላይ የተቃጣ ጥቃት ነው ሲል ሚዲያው ገልጿል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ጸሐፊ አምባሳደር ቲቦር ናጊ በሁኔታውን ለመግለጽ የተጠቀሙት ትክክለኛ አገላለጽ እዚህ ላይ መጠቀም ወሳኝ ሆኖ እናገኘዋለን። አዲስ ስታንዳርድ ኃላፊነት የጎደለው ተራ ህትመት ሳይሆን ተጨባጭ የሆነ የጋዜጠኝነትን ስራ የሚያከናውን ህትመት ነው። ፖሊስ ሁከት ለመቀስቀስ ዶክመንተሪ ለመስራት በዝግጅት ላይ ስለመሆናችሁ መረጃ ደርሶኛል የሚል የፈጠራ ምክንያት በማቅረብ የተለያዩ የኤሌክትሮኒክስ መሳሪያዎችን ማለትም ላፕቶፖችን፣ ሞባይሎችን፣ ስልኮችን፣ ኤሌክትሮናል ሃርድ ድራይቮችን፣ ፍላሽ ዲስኮችን ከቢሮዎችን አፋፍሶ ወስዶ ነበረ። ይህ በፖሊስ የቀረበው ምክንያት በሚዲያ ተቋማት በይፋ በፍጹም ሐሰት መሆኑን የሚገልጽ ማስተባበያ ከመሰጠቱም በላይ በፍርድ ቤት ምንም አይነት ክስ መመስረት አለመቻሉም ልብ ሊባልልን ይገባል። ይልቁንም ይህ ፖሊስ የመረጃ ደህንነትና ነጻነትን ለመጋፋት እንዲሁም ጥቃትን ለማድረስ በማለም የተደረገ ግልጽ ሙከራ ነው። ጋዜጠኞች መብት ተሟጋች የሆነው ተቋም ሲፒጄ በትክክል የሁኔታውን አሳሳቢነት በሚገልጽ መልኩም የፖሊስን ድርጊት ሚስጥራዊ መረጃዎች አላግባብ ጥቅም ላይ ሊውሉ ስለሚችሉ ሁኔታው ከፍተኛ ስጋት ፈጥሮብኛል ሲልም አስቀምጦታል። መሰረተ ቢስ ምርመራ እንዲያቆም እና በአፋጣኝ የተወሰዱት የኤሌክትሮኒክስ መሳሪያዎችም እንዲመለሱ ጠይቋል። አዲስ ስታንዳርድ ላይ የተፈጸመው ብርበራ ከቅርብ ጊዜያት ወዲህ የኢትዮጵያ መንግስት ነፃ ሚዲያዎችን ዝም ለማሰኘት ያካሄደው ዘመቻም አካል ነው። የተቋሙን የኤሌክትሮኒክስ መሳሪያዎች መውሰዱ በውስጣቸው የሚገኙ ከስራ ጋር የተያያዙ እና ለግል መረጃዎችም ጥቅም አላግባብ ዓላማ ላይ ሊውል የሚችልም እድሉ ከፍተኛ ነው ብሏል። ይሁን እንጂ ይህንን ክስተትም በተለይ አሳሳቢ የሚያደርገው በጋዜጠኝነት ላይ የተደረገ ጥቃት ብቻ ሳይሆን ከዚህም በፊት ታይቶ በማይታወቅ መልኩ የግላዊ መረጃ እና የዲጂታል ደህንነት ላይ የተፈጸመ ጥቃት መሆኑ ነው ሲልም ገልጿል። በተቋማችን ቢሮ ፖሊስ ብርበራ በመፈጸም የወሰዳቸው የኤሌክትሮኒክስ እቃዎችም የተመለሱ ሲሆን የተቋማችን የአይቲ ቡድን በተመለሱት ንብረቶች ላይ ባደረገው ሙያዊ ፍተሻ የተራቀቀ የስለላ ሶፍትዌር መኖሩን የሚያሳይ መረጃም አግኝቷል። እነዚህ ሶፍትዌሮች ማንኛውም ጊዜ በኤሌክትሮኒክስ መሳሪያዎች የምንፈጽማቸው ስራዎች ክትትል ለማድረግ የሚያስችሉ በተቋም ደረጃና በግል የምናከናውናቸውን ግንኙነቶችም ያለ ፍቃድ በመግባት መጠቀም የሚያስችሉ የተቋማችንና የጋዜጠኞችን ሚስጥራዊ ፋይሎች ያለ ፍቃድ ኮፒ ማድረግ የሚያስችሉ እንዲሁም የኤሌክትሮኒክስ መሳሪያዎችን፣ ማይክሮፎኖችና ካሜራዎችን በርቀት መቆጣጠር የሚያስችሉ የተራቀቁ ሶፍትዌሮች መሆናቸውን ደርሶበታል። ይህ ከልክ ያለፈና ስልጣንን በመጠቀም በተራቀቀ ዘዴ የተፈጸመ ወንጀል ብቻ ሳይሆን በመንግስት የደህንነት መዋቅርም በስልታዊ መንገድ የመረጃ ደህንነት ጥበቃ ላይ የተፈጸመ አሳሳቢ ጥቃት ነው ብሏል። ፖሊስ የኤሌክትሮኒክስ መሳሪያዎችን መውሰድ ብቻ ሳይሆን የተፈጸመው የሰራተኞች የመረጃ ደህንነት ምንጮቻችን አደጋ ላይም የሚጥል ነው ብሏል። ማህበረሰቡ በመረጃ ደህንነት ላይ ያለውን እምነትም የሚያበላሽም ተግባር ነው ብሏል። ይህም ተቋማችን እነዚህም መረጃ ለማጠናከርም ለማቀናጀት የሚጠቀምባቸውን ንብረቶች ከአገልግሎት ውጪ እንዲያደርግም አስገድዶታል። ከዚህ ድርጊት በኩል የሚያስደነግጠው ሌላኛው ጉዳይ ደግሞ ብርበራው ወቅት ከወሰዷቸው ኮምፒውተሮችና ላፕቶፖች የመጠቀሚያ መረጃዎችም ባካፕ ዳታ ኮፒ በማድረግ እንደሚይዝ ፖሊስ በድፍረት መናገሩ ነው። የኤሌክትሮኒክስ መከልከያ ንብረቶቻችንን በግልጽ የመጠባበቂያ መረጃዎች ባካፕ ዳታ ኮፒ በማድረግ መውሰድ ማለት በመንግስት ደረጃ የፈጠራ ባለቤትነት መብቶችን፣ ሚስጥራዊ መልእክቶችንና የመረጃ ምንጮችን ማንነት እንደ መስረቅ የሚቆጠር ነው። ይህም ከኛ የህትመት ተቋም በላይ የሚፈጠረው ሁለመናዊ አደጋ ግልጽ ነው ብሏልም። ይህ በመንግስት በአደባባይ የመጠባበቂያ መረጃዎችን ባካፕ ዳታ ኮፒ በማድረግ እንደሚወስድ ግልጽ ማድረጉ ለሁሉም ጋዜጠኞች፣ የሲቪል ማህበረሰብ ተዋናያን፣ ለማንኛውም የሀገሪቱ ዜጋ የሚኖረው መልእክት የግል መረጃዎቻቸው ያለ ህግ አግባብ ሊወሰድ፣ ኮፒ ሊደረግ እንዲሁም እንደ ማጥቂያ መሳሪያ ሊውል እንደሚችል ነው። ይህ የሚያመለክተው ውጤት እጅግ ሰፊ ነው። በሂደት ላይም በምርመራ ላይ ይገኛል በሚል ሽፋን ስልክ ወይም ላፕቶፖችን የሚጠቀም ማንኛውም ኢትዮጵያዊ በመንግስት ክትትልና ቁጥጥር ስር ሊወድቅ የሚችልበት ሁኔታን መጋፈጥ እንደማይቀርለት ነው። እነዚህ በተቋማችን ላይ የተፈጸሙ ጥሰቶች እጅግ ከባድ መሆናቸው እንደተጠበቀ ሆኖ ምንም አይነት ይፋዊ ክስ በተቋማችን ላይም አልተመሰረተም። በተጨማሪም በአዲስ ስታንዳርድ ሚዲያ ላይ ስለተፈጸመው የመብት ጥሰት ከጋዜጠኞች፣ ባለሙያዎች፣ መብት ተሟጋቾች ሲፒጄ ጥያቄ የቀረበላቸው የመንግስት ኮሚኒኬሽን ጉዳዮች አገልግሎት
እንዲሁም የፍትህ ሚኒስቴር በጉዳዩ ላይ ምንም አይነት ግልጽ የሆነ ምላሽ አልሰጡም። የእነዚህ የተቋማት ዝምታ ከፖሊስ ግልጽነት የጎደለው ድርጊት ጋር ተደምሮ እየተንሰራፋ ያለውን ያለመጠየቅ ባህል የሚያጠናክር በመሆኑ ሁኔታውም እጅግ አሳሳቢ ነው ብሏል አዲስ ስታንዳርድ። መንግስት ስራውን በአግባቡ የሚያከናውንባቸው ሀገራት እንዲህ አይነቶቹን ጣልቃ ገብነቶች የመንግስት ተቋማትን የቁጥጥር ውጤታማነት በሚያሳይ መልኩ ሚዛናዊ ክትትል እንዲያደርጉ የሚጋብዝ ነው። የኢትዮጵያ መንግስት ተቋማት ከዚህ የተለየ መሆን አይገባቸውም ነበር ይላል አዲስ ስታንዳርድ በዘገባው ላይ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም